ሄሎ ኢትዮ ሳዳት አረቢያ መጅሊስ ነው ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን እንዴት ነው ላሳይሽ? እዚህ ማለት በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን ሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋግ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። እንደዛ አይነት ስራ ባገኝ እኮ አልጣላም ነበር። ግን እንደምታውቂው ነው የትኛው መስሪያ ቤት ተቀጥሬ መስራት እንዳልችል ነው ደብዳቤ ተጻፈብኝ። ሰላም አለይኩም። ወአለይኩም ሰላም። መታል እንዴ? አዎ ላስተኝ አንቺን እያሳዘንኩሽ ነው፣ ልብሽን እየሰበርኩ ነው። ስለዚህ ለምን ዛሬ አልበላም ብዬ እኮ ላስደስትሽ ብዬ ነው የተመለስኩት። አሁን ቁርስ አቅርቢና ቁርስ ለምን አላስደስታትም ብዬ እኮ ነው ቁርስ በልቼ ልሄድ ብዬ ነው። ላፍላልሽ ነኝ ሁሌ ምቆዛ ነው ስለምትለኝ አላፈላም ነበር። በቃ ላዘጋጅና በቃ ችግር የለውም አብሽሪ፣ አትጨናነቂ። የዋህነት መልካም ቢሆንም አብዝተ የዋህ ስትሆን ግን ዱንያ ላይ ያሉ ሰዎች የዋህነትን እንደ ጅል ቆጥሮ መጠቀሚያ ያደርገዋል። ከዛም እንዳትነሳ አድርገው ይሰብሩሃል። መቼም ማሊ ቀድሞኝ ከደረሰ ጉዴ ነው። ምን እንደምለው አላውቅም። ሰኪና ፍጠኝ። ያን ያክል ጊዜ ከኔ ጋር የተሰቃየሽው ነገር አንሶ እንደገና አሁን አንተን ለማገዝ ነው ስራ መስራት ያለሽ? እኔ ያነስኩኝ ለቤቴ ሰኪና። አሁን ቢሆን እኔ በህይወት እያለሁ አንቺ ስራ መስራት ያልፈልግ በጭራሽ። ክንዴን ሳልንተራስ አንቺ ስራ አሰሪ። በአስቸኳይ ይሄ የጀመርሽው ስራ ምንም ይሁን ምንም እንድታቆም ይፈልጋል። ያው ባለቤቴ ስራ እንድሰራ አልፈቀደልኝም። በጣም አዝናለሁ። እንጂ እኔ እኮ የመጀመሪያ አጋዥን እንዳትመጪ ብያት ነበር። ጥሩ ሰው አገኘሁ። አላህ የተሻለውን ይተካልሽ። ዛሬ ለምንድን ነው ልቤ የተረበሸው? ምንድን ነው? ከጠዋት ጀምሮ ነው ጭንቅ እያለኝ ያለው። ምንድን ነው?
ዶክተር አሊ ምንድን ነው የሆነው? ባለቤት ሆነሽ? ደህና ነው። ለጊዜው ማስታገሻ ምናምን ስለሰጠ ነው፣ ሕክምናም ስላገኘ ደህና ነው። ምንድን ነው ግን የገጠመው? ትንሽ አደጋ አጋጥሞት ነው። አደጋ? ምንድን ነው የሆነው? ሲወርቅ በደረሰበት ጉዳት ምክንያት በአንጎል ውስጥ የሚገኙ ብርሃን አስተላላፊ ነርቮች ስራ አቁመዋል። ምን? ወይኔ ወይኔ ጉዴ! ወይኔ ጉዴ! ምንም ነገር እየታየኝ አይደለም ዶክተር። ነጭ ነገር ብቻ ነው የሚታየኝ። ምንም ነገር አይታየኝም። ምንም ነገር እየታየኝ አይደለም ዶክተር። ሲወርቅ በደረሰበት ከፍተኛ ጉዳት የተነሳ በአንጎል ውስጥ የሚገኙ ብርሃን አስተላላፊ ነርቮች ስራ አቁመዋል። ዶክተር ምንድን ነው የምትለው? እና ማየት አትችልም እያልከኝ ነው ዶክተር? ዌል የተሻለ ሕክምና የሚያገኝ ከሆነ የአይኑን ብርሃን መመለስ ይቻላል። ፍጠኑ፣ መፍጠን አለባችሁ። ካልሆነ ግን የአይኑን ብርሃን እስከ መጨረሻው ልታጡት ትችላላችሁ። ሕክምናው እዚህ ሀገር አይሰጥም? ሕክምናው ከሀገር ውጭ። ከሀገር ውጭ? ከሀገር ውጭ። ገንዘቡ ከየት ነው? ቢያንስ ከሀገር ውጭ ሄዶ የመታከም ዕድሉን ካገኘ የአይኑን ብርሃን መመለስ እንችላለን። ለሕክምና የሚያስፈልገው ገንዘብ ምን ያህል ነው? እስከ 1.5 ሚሊዮን ብር ያስፈልጋል። 1.5 ሚሊዮን ብር? ይኸው ነው በቃ። ይህንን ማድረግ ከቻላችሁ የአይኑን ብርሃን መመለስ ትችላላችሁ። ካልሆነ ግን በጣም አዝናለሁ።
ጣፈንተ ይሄው ፍጠን ያልኩኝ ስጠብቅ እየባሰ ሄደው መጨረሻ ላይ እኔ ብርሃን አጣሁ እና ከፍተኛ ሕክምና ካላገኘሁ መዳን አልችልም ማለት ነው። ኢንሻአላህ ተስፋ ቆርጥ ማድረግ ያለብንን ሁሉ አድርገናል። ማድረግ ያለብንን አደረግን። ከዚህ በላይ ምንም ነገር ማድረግ እጣ ፈንታዬ አይነት የዓይኔን ብርሃን ማጣት ከሆነ በጸጋ እቀበለዋለሁ። አብሽር አንተ ብቻ ተረጋጋ። ምን ችለው እናደርጋለን? ማትጋፊው ነገር አትጋፊ። ሰላም በእኛ በኩል የሚያስፈልገውን ሕክምና በሙሉ ሰጥተናል። መፍጠን አለባቸው። አሊያ ግን የዓይኑን ብርሃን እስከ መጨረሻ ልታጡ ትችላላችሁ። መፍጠን አለባቸው። የቤት ኪራይ ከከፈለሽ 3 ወር አልፎሻል። እቺን ወር ካልከፈለሽ ቤት የለቀሽ ብትት ማለት ትችያለሽ። ኢንሻአላህ ሰሞኑን እንከፍላለን። እቺን ወር ለምታገስሽ ስላዘገየን በጣም ይቅርታ። ወከን ተስፋ አትቁረጥ። ሁሉ ነገር እንደነበረ ይሆናል ኢንሻአላህ። ተስፋ አትቁረጥ። ምን ተስፋ የሚያስደርግ ነገር ተገኝቶ ነው ተስፋ የማደርገው? ሐኪሙ የተናገረውን ሰምተሻል አይደል? ውጭ ሀገር ሄደህ ከታከምክ በድጋሚ ማየት እንደምትችል ይነገራል። ውጭ ሀገር ሄዶ ከታከመ ይድናል። 1.5 ሚሊዮን ብር ያስፈልገዋል አለ። ያ ማለት ለኛ በአሁን ሰዓት ምን ማለት እንደሆነ ታውቂያለሽ አይደል? 1.5 ሚሊዮን ብር አይደል? ባለፈው የቤት ኪራይ ካልከፈላችሁ እያለች ስትነጫነጭ ነበር አይደል? ማከራይ ትንሽ ነው። ለፋን፣ ታገልን፣ ህይወታችንን አስተካከልን፣ ጥሩ ደረጃ ላይ ደረስን ብለን አስበን ህይወት ደግሞ በሌላ አቅጣጫ መጣችና ይሄንን ሙሲባ ላይችን ላይ አወረደች። አይሽ የተጻፈልኝ ዕጣ ፈንታ ይሄ ነው። ከዚህ በኋላ የኔ ህይወት ድጋሚ እንደበፊቱ መሆን አይችልም። ስለዚህ ኢንሻአላህ ይስተካከላል እኮ ነው የሚለው። ወሊ ስሚኝ ነው ይበቃሻል። አንቺ ከዚህ በላይ ልትጨነቂ አይገባም። እስከ ዛሬ ድረስ ታግዘሽኝ ችለሽኝ ኖረሻል። በደስታም በችግሬም ጊዜ አብረሽኝ ነበርሽ። ዛሬም ከጎኔ ያልተለየሽኝ አንቺ ብቻ ነሽ። ሁሉም እንደ ጧት ጤዛ እየተነሙ ሲለዩ ሁልጊዜ ከጎኔ የማጠፊ ፀሐይ አንቺ ብቻ ነሽ። ሌላኛዋ ፀሐይ ግን ጠልቃለች። የኔ ፀሐይ ተመልሳ አትወጣም። ስለዚህ አንቺም ከዚህ በኋላ ከኔ ጋር የምትኖሪው ነገር አቁመሽ የራስሽን ህይወት ቀጥይ። ምን እያልክ ነው?
እኔ መቼም ቢሆን ካንተ አይደለም። ለዚህ ሁሉ መከራ ያደረኩሽ እኮ እኔ ነኝ። አይደለም አንቺ በምን እዳሽ ነው የምትቀጭው? እንደዛ አትበል። ይበቃሽ። አንተ መጎዳት እኔም ነው። እስከ ለተሞቴ ደግሞ ካንተ አይደለም። ደግሞ ትታከማለህ፣ ትድናለህ ኢንሻአላህ። አንተ ብቻ ተስፋ አትቁረጥ። እኔ ሁሌም ከጎንህ ነኝ። ተስፋ የሚደረገው እኮ ትንሽ ተስፋ ሲኖር ምንም ነገር የለም። የኔ ፀሐይ ድጋሚ ላትወጣ ጠልቃለች። የኔ ነገር አብቅቷል። የኔ ውድ የኔ ፀሐይ ጠልቃለች።